ጋዜጠኛ ዮናስ ምን አጥፍቶ ነው የሁሉ ውርጅብኝ እየወረደበት የሚገኘው የሚለውን ዛሬ የምነግራችሁ ይሆናል። እሱ ብቻ ዮናስ ከበደ ምን ነካው? የገንዘብ ቅጥረኛ ሆኖ እስራኤልን ደግፎ የሞቱ ፍልስጤማውያን ላይ ሲሳለቅና ሲያሾፍ ተመልክተናል። ምን እየተፈጠረ ነው ያለው? በዚህ ቪዲዮ ዩቲዩብ ተምብኔል ምናምን አድርጎ ሰርቷል። ሰላም ጤና ይስጥልን ክቡራን ዩቲዩብ ቻናል ቤተሰቦች፣ ዛሬም እንግዲህ በአዳዲስና በአነጋጋሪ በወቅታዊ ቪዲዮዎች ወደ እናንተ መተናል። የኢቢኤስ ቲቪው ዮናስ ከበደ እንግዲህ ከሱ የማይጠበቅ ድርጊት እንግዲህ ታይቷል። በጣም ብዙ ሰዎች ቅሬታቸውና ወቀሳቸውን ወደሱ ላይ እያቀረቡ ይገኛሉ። ትልቁ ዩቲዩበርና ቲክቶከር አሌክሲስ እና የወቸው ጉድ ባለቤቷ እንግዲህ ማህደር ከበደ በጣም ትልቅ አሰጣ ገባ ውስጥና ግብግብ ውስጥ ገብተዋል። መጨረሻ ላይ ደግሞ ያየሁትን ነገር መቀበል ሊያቃተኝ፣ እናንተስ ያንን ነገር ተቀበሉታላችሁ? ሀሳባችሁን ስጡ። እስከ መጨረሻው ድረስ በማየት ከኔ ጋር ሁኑ ስል በትህትና ጠይቃችኋለሁ። የአንድ ብር ሲቹዌሽን ትዝ ይላል። በዚህ አጋጣሚ እንደውም የሆነ ሰው ብሎክ አድርጌያለሁ። ማንን? የሚታወቅ ቲክቶከር በደንብ የሚታወቅ በዚህ ቪዲዮ ዩቲዩብ ተምብኔል ምናምን አድርጎኝ ሰርቷል። እሱ እግዚአብሔር ማርያም በጣም ነው ያበሳጨኝ። ማለት በጣም ብልግና ነው ባይዞ የሆነ ነገር ሲወራ ከዛ በኋላ ነው እኔ ራሱ ለሰው ማድረግ የተውኩት። የሆነ ነገር ስለኔ የሆነ ነገር ተወራ በዛ ሳታ ሆነ እኮ ምናምን ብሎ ተምኔል አድርጎ ምናምን ማጋጋል ሲቹዌሽኑ ልክ አይደል? ሜቢ በሱ ሳይድ ስላላወቀ ኢንስቲትዩሽን ምናምን በጣም ኃይለኛ እንትን አልመሰለው። አብሶሉትሊ ናት። ያወራው ነገር ራሱ ዲስካስቲንግ ነው። በጣም ነው የሚያስጠላው። በጣም ነው የደበረኝ። ባይዞ ከሁሉም ነገር ነው ብሎክ ያደረኩት። አትሊስት አይጠይቀኝም ማይ ምንድነው ሲቹዌሽኑ? አረ በሙድ ራሱ አቺ ምናምን ብለህ አትጠይቅም። ነገ እኮ ባንተም ይደርሳል። ከዛ ደግሞ እስቲ ያለችውንም ሰው እንግዲህ ታውቋል፣ ማንነቱ ታውቋል። እንግዲህ ባለቤቱም እንግዲህ መላሹን ሰጥቷል። እንግዲህ እስቲ እንየው። አብሶሉትሊ ናት። ያወራው ነገር ራሱ ዲስካስቲንግ ነው። በጣም ነው የሚያስጠላው። በጣም ነው የደበረኝ። ባይዞ ከሁሉም ነገር ነው ብሎክ ያደረኩት። አንድ በር ሲቹዌሽን ላይ እኔ ምንም ኢንቮልቭ ያደረኩት ነገር የለም። ቪዲዮ ኮሜንት የተሰጡትን አነበብኩ። ዛሲት ምንም ያጋገልኩት ነገር የለም። ሶ ኮሜንት ማንበብ ማጋጋል ሲቹዌሽን ለሷ ከሆነ ከመሰላት አብሶ ሶሪ ለሱ ግን አይደለም። በቃ ሰው እዛ ጋር አስተያየት የተጻፈውን ነው የተናገርኩት። እንደዛ ያህል ነገር እንትን የሚል ነገር አይደለም። ከዛ ደግሞ የማይክ ችግር ስለነበረ ነው ቦግ ያለው ምናምን ነው አይደለም። አታስወራሙ። ያው ከዚህ በፊት ኤፒሶዶች ላይ ብዙ ኤፒሶዶች ላይ ተብሎ ነበረ፣ ከዛ በፊት የነበሩት ኤፒሶዶች ላይ። ከዛ በኋላ እሷ የሰጠችው ምላሽ ምንድነው? በቃ ከዛ እንደውም ካልተሳሳኩኝ ሌላ ፖድካስት ላይ እኛ እናስወራለን ግን ደስ የሚለው ማናስወራውና እንደዚህ ነገር ከሆነ ነው ለሲቹዌሽኑ ብለን ነው እንጂ ይዛርለም ተባለ። ከዛ ውጪ ደግሞ ማየት ከፈለጋችሁ ተምሌሉም እዚህ ጋር አስቀምጥላችኋለሁ። የቢቦይቶሚ የምርጫ የሚለው ቪዲዮ አለ። በድጋሚ ስለዚህ ቪዲዮ ያነሳላችኋለሁ። በደንብ ባክግራውንድ ላይ ስሟት። የኔ ችግር ከሆነ ንገሩኝ። ደግሞ የተወራው ነገር ተባለና ምናልባት እኔ ምላሴ እንደማያርፍ አውቀዋለሁ። ምናልባት ከኔ ከሆነ ችግሩ ብዬ ቪዲዮን አየሁት እና ኢቨን ኢፍ እንደውም እንደዚህ ብዬ ነበርውላ በጣም ገርሞኝ ነው። ብቻ ማጠቃላይ ማህያት ታስወራ ልምዷ ነው ተረዷት። የዛን ያህል ግን ውስጥ ጥሩ የሆነ ኳሊቲ ያላት እና ጥሩ ነገርን ይዛችሁ ያንን ባልሰማ ለማለፍ ሞክሩ። እንዳሰብ እቺኛዋ ፓርት አትሰማም ማለት ነው። አይ ቲንክ እያየው ያለውት ነገር እነሱ የሚመቻቸውን ይዛሉ። ከዛ በኋላ ዋናውን ነገር ግን መስማት አይፈልጉም። አብታቸው ነው። እንግዲህ እንደሰማችሁት ነው። አሌክሲስ እንግዲህ ዝምታውን ሰብሯል። እንግዲህ እንደምታውቁት ብዙ ነገር አውርታ ነበር ወቸው ጉድ ላይ። እሱም እንግዲህ ያው ብዙ ሰዎች የሚናገሩትን ነገር ነው የተናገረው። ኮሜንት የተጻፈለትን ነገር ነው አምጥቶ ሪያክት ያደረገበት። እውነት ነው። የአንድ ብር ፖድካስት ጊዜ ላይ በጣም ስታወራ ነበረ። ሌላም ጊዜ ላይ ያው ሰው እንዲያምን በቃ ለኢምፕሬሽን ነው ሰው እንዲሳብላቸው ነው ይህንን ነገር የሚያደርጉት። ያው ብዙ ጊዜ ቀደም የምትለው ነገር ያ ነገር ደግሞ ያለ ነገር ስለሆነ እሱም ደግሞ ይቅርታ ጠይቋል። መጀመሪያ ላይ ላላወቀው ነገር ይቅርታ ጠይቋል። ግን ሪያሊቲውን መነጋገር መወቀቅስ ካለብን ፊት ለፊት ላይ ተነጋግረን ተወቃቅሰን ነው ማለፍ ያለብን እንጂ እንደዚህ ሀሜት ውስጥ መግባት እንደዚህ ነው መባባልና መቀያቀያሙ መቃረኑ ጥሩ ነው ብዬ አላስብም። እና ይህ ነገር ይስተካከል። እናንተ ወጣት ናችሁ፣ ህፃን አይደላችሁም። እንደ ህፃን አታስቡ ማለት ፈልጋለሁ። ኢቢኤስ እና ቅጥረኞቹ ጋዜጠኞች። ይህ የምታዩት ጋዜጠኛ ኢቢኤስ ላይ የምናውቀው በጣም ቸር አዛኝ እንደሆነ ነበር። ነገር ግን ሰሞኑ እስራኤል ጥሪ ባደረገችለት መሰረት የገንዘብ ቅጥረኛ ሆኖ እስራኤልን ደግፎ የሞቱ ፍልስጤማውያን ላይ ሲሳለቅና ሲያሾፍ ተመልክተናል። ይህ ድርጊቱ ብዙዎችን አስገርሟልም አስደንቋልም። ምንም ሊያስገርመንም ሊያስደንቀንም አይገባም።
ከዛሬ 2 ዓመት በፊት ኢቢኤስ ላይ ስለ ፍልስጤምና እስራኤል በተዘገበው ዘገባ መሰረት ሁሉም ሙስሊም ኢቢኤስን አንፎሎ እንዲያደርግና ተናግሬ ነበር። የኢቢኤስ አጀንዳ ምን እንደሆነ ከዛሬ 2 ዓመት በፊት ተረተነዋል። በጣም ግን ሊገርመን የሚገባው ነገር እነዚህ ሁለቱ ጋዜጠኞች ናቸው፣ ስምዖን ደረጄና ነጻነት ላቀው። እስከዛሬ ድረስ ስለ ፍልስጤማውያንና እስራኤል በምንዘግባቸው ዘገባዎች ላይ አብዛኞቹ ሙስሊም ያልሆኑ ሰዎች እስራኤልን በመደገፍ ብዙ ነገር ሲናገሩና ሲሳደቡ ነበር። ምንም እንኳን እስራኤል ክርስቲያኖችን ባትደግፍም ክርስቲያን ስታይ ምራቃቸውን ብተፋባቸውም ከሙስሊም ጥላቻ የተነሳ እስራኤልን ሲደግፉና በፍልስጤማውያን ሞት ሲደሰቱ ተመልክተናል። እነዚህ ሁለቱ ጋዜጠኞች ግን እጅግ በጣም በሚያስደንቅ ሁኔታ ሰብአዊነትን አስመልክተዋል። ክብር ይገባቸዋል። ጋዜጠኛ ዮናስ ምን አጥፍቶ ነው ይህ ሁሉ ውርጅብኝ እየወረደበት የሚገኘው የሚለውን ዛሬ የምነግራችሁ ይሆናል። እሱ ብቻ አይደለም፣ ወደ 20 የሚጠጉ ኢትዮጵያውያን ጋዜጠኞችም ወደ እስራኤል አቅንተው ነበር። ታዲያ በዘገባቸው ትክክል አይደለም የዘገቡት ነገር። እነዚህ ጋዜጠኞች ሆዳደሮች ናቸው እየተባለ እንግዲህ ሰሞኑን በተለያዩ ሶሻል ሚዲያ ላይ የተለያዩ ውዝግቦች ተፈጥሯል። ምንድነው የተፈጠረው? የተወሰነውን ላጋራችሁ። እንግዲህ አልጀዚራ ሊስኒንግ ፖስት በተሰኘ ፕሮግራሙ ባደረገው ምርመራ እስራኤል በጋዛ እየፈጸመችው ያለው የዘር ፍጆታ ገጽታ ለመቀየር 20 ኢትዮጵያውያን ጋዜጠኞች ጨምሮ ከተለያዩ አፍሪካ ሀገራት የተውጣጡ የሚዲያ ባለሙያዎች ወጪ በመሸፈን አሳሳይ ዘገባዎች እንዲሰሩ ማድረጓም እንግዲህ አጋልጧል። ከ10 የኢትዮጵያ መገናኛ ብዙሃን የተውጣጡ 20 ጋዜጠኞች በጉዞ ላይም ተካፍለዋል። ታዲያ ጋዜጠኞቹ ባዘጋጃቸው ፕሮግራሞች ላይም የፍልስጤማውያን ድምጽ ያላካተቱ፣ የጉዳቱ መጠን ያላነሱና ፍልስጤማዊ የሚባል ህዝብ እንደሌለ የሚያስመስሉ ይዘቶችን ማሰራጨታቸውም ነው የተጠቀሰው። ጉዞ በእስራኤል መንግስትና ለእስራኤል ቅርበት ባላቸው ተቋማት እንደ ደቡብ አፍሪካ አይሁድ ቦርድ የተመራው ወጪ የተሸፈነ ቢሆንም አብዛኞቹ ጋዜጠኞች ግን የገንዘብ ምንጩ ሳይገልጹም ቀርተዋል። ጋዜጠኛው ዘካሪያስ ዘላለምና እንዲሁም ደግሞ የዘርፉ ባለሙያዎች ድርጊቱን የጋዜጠኝነት የስነ ምግባር ደንብ ጥሰትና እውነታ የሚደባብስ ሙከራ ሲሉ ነቅፈውታል። ከኢትዮጵያውያን በተጨማሪ ከኬንያ፣ ሩዋንዳ፣ ሴኔጋልና ደቡብ አፍሪካ የሚዲያ ባለሙያዎች፣ የሶሻል ሚዲያ አንቂዎች በተመሳሳይ መልኩ ተመልምለው እንደነበርም ነው የተገለጸው። በደቡብ አፍሪካ የሚገኙ የፕሬስ ካውንስል ጉዳዩን ከመረመረ በኋላ ለሚመለከታቸው ጋዜጠኞች ይቅርታ እንዲጠይቁና የገንዘብ ምንጮቻቸው እንዲገልጹ የወሰነ ሲሆን ኢትዮጵያውያን ባለሙያዎች ግን እስካሁን ድረስ ለቀረበባቸው ክስ ምንም አይነት የሰጡት ምላሽ የለም። እንግዲህ ከሰሞኑን ዮናስ ላይና እንዲሁም ደግሞ የተለያዩ 20 ጋዜጠኞች ላይ እየወረደ የሚገኘው ውዝግብ ወይም ደግሞ እየደረሰባቸው የሚገኘው ነቀፌታ እንግዲህ በዚህ የተነሳ ነው። አዲስ ነገር ካላጋራችኋለሁ። መልካም ጊዜ። እንግዲህ ሙሉ ነቀፌታውን እንግዲህ እንደሰማችሁት ነው። በስማ በለው በሃይማኖተኝነት ወይም ደግሞ በፖለቲከኝነትና በዘረኝነት የተደገፈና የተነሳሽነት ባለው ነገር ሳይሆን መናገርም ያለብን ከእውነታ ጋርና ከትክክለኛ መንገድ እውነት ከሆነው መንገድ ነው መናገር ያለብንና ከዮናስ ከበደ ጋርም ደግሞ የተደረገ የስልክ ግንኙነት የስልክ ጥሪ ነበርና እስቲ እሷንም ደግሞ ቃኘት አድርገንበት መጨረሻ ላይ ሙሉ ለሙሉ ሀሳብ እንሰጥበታለን። ጤና ይስጥልን ጋዜጠኛ ዮናስ ከበደ እንደምን አለ? እግዚአብሔር ይመስገን። ሻሎም ብለናል። ከኢትዮጵያ እንደምን ናችሁ? እግዚአብሔር ይመስገን ሻሎም። እኛም ሰላምታችን ይድረሳችሁ እዚህ ኢየሩሳሌም። እናመሰግናለን በጣም። አዎ ዮናስ፣ እንግዲህ ሰሞኑን የጋዜጠኞች የልዑክ ቡድን በእስራኤል ጉብኝት አካሂደዋል። ከመካከላቸው አንዱ አንተ ነበር። እስራኤል እንዴት አያሃት? አሁን ድረስ ገና ካሁኑ ናፈቀች። እንግዲህ ከመጣው ዛሬ 3ኛ ቀኔ ነው፣ ግን በቃ ገና ካሁኑ ናፈቀች። እኔ በጣም የገረመኝ ነገር አንድ ነገር ነው። መጀመሪያ ቀድሜ ልጥቀስ። የመጀመሪያውና ትልቁ ነገር እንደ ክርስቲያን እስራኤል ማየት የመጨረሻ ግብ ነው። ልክ አንድ እግር ኳስ ተጫዋች የናሽናል ቲም መመረጥ ግቡ እንደሆነ ሁሉ እንደ ክርስቲያን እንደ አማኝ አንድ ትልቅ ስኬት ነው አንዱ። ይሄን ደግሞ ያመጣልኝ ማን ነው? ሙያዬ ነው፣ ጋዜጠኝነት ነውና ጣቢያዬን ለዚህ ፈቃደኛ ሆኖ የላከኝን ጣቢያዬን እንዲሁም ደግሞ ግብዣውን ያደረገልኝን በኢትዮጵያ እስራኤል ኤምባሲ በቅድሚያ በጣም ላመሰግን እወዳለሁ። ግን ናፍቃችሁኛል። ገና ካሁኑ ናፍቃችሁኛል በጣም። እንደው እኛም በጣም ጓጉተን ነበር። ያው ትመጣላችሁ ተብሎ መጀመሪያ ገና ሲነገረን ጀምሮ ነበር የጠበቅናችሁ። ያው ልክ ናፍቀውት የሰነበቱት ቤተሰብ እንደሚመጣው ነበር የጠበቅናችሁ። አጭር ነበር ጊዜው እንጂ በጣም ደስ ብሎን ነበር። እስራኤል የመጀመሪያ ጊዜ ነው ማለት ነው ዮናስ? የመጀመሪያ ነው። ወደ አሜሪካና ወደ አውሮፓ ነበር እስከዛሬ ጉዞ ያደረኩት የውጭ ሀገር ጉዞዎችን፣ ግን እስራኤል የመጀመሪያ ነው። በጣም ኤክሳይትድ ነበርኩኝ ለመሄድ። ወደ እናንተ ጋር ለመምጣት ራሱ ቀኑ አልሄድ ብሎኝ ይሄ አዲስ ልብስ የተገዛለት ልጅ የለም የአዲስ ዓመት እንደ ነገር የሚያደርገው እንግዳጣሽ ልብስ ልክ እንደዛ እንደሚያጓጓ ያህል አዳልት መሆን የቀርቶ የልጅ ያህል ጉጉት ነበረኝ። እጅግ በጣም ነው ደስ ያለኝ።
ብዙ ነበር። አዎ ኢየሩሳሌም ሲባል እውነት ነው። ታዲያ እንግዲህ መቼም ስለ እስራኤል ብዙ ትሰራላችሁ፣ ሙያህም ያው ግድ ይላል። ስለ እስራኤል ታነባለህ። እስራኤልን ያው በንባብ ታውቃታለህ በደንብ፣ ግን እንደው በአካል ስታያት ምን የተለየ ነገር አገኘ? በጣም ጥሩ ጥያቄ ነው። ሁለት ነገሮችን ያየሁት፣ አንደኛው የቱሪስት ከተማ መሆኗን ነው ያየሁት። ሁለተኛው ደህንነቷ በጣም የተጠበቀ መሆኑን አይቻለሁ። እነዚህ ሁለት ነገሮች አብረው ስለሚሄዱ ነው ቀድሜ ያነሳኋቸው። ቱሪዝም እና ሴኩሪቲ ወይም ደህንነት በጣም ይገናኛሉ። ደህንነት በሌለበት ሀገር ላይ ቱሪዝም ምንም አይስፋፋምና እና እያንዳንዱ እስራኤላዊ የእስራኤል ጠበቃ ሆኖ ነው ያየሁት በአንድም በሌላ። ሌላው ደግሞ በጣም ይሄ አንዳንዴ ድሬዳዋ ያለው ሁሉ ይመስለኛል የሚገርምሽ፣ በተለይ ኢየሩሳሌም ሄድን በኋላ አንዳንዱ ሰፈር ድሬዳዋ ያለው ይመስለኛል። የአምስተኛ የሚባል ሰፈር አለ ድሬዳዋ፣ ኮኔል የሚባል ሰፈር አለ ድሬዳዋ እና ያንን አካባቢ የሚመስል ነገር ሁሉ አይቻለሁ እና ከቤት ወደ ቤት አይነት ስሜት ነው የተሰማኝ። ደህንነቱ፣ ቱሪዝሙ፣ ዌልካሚንግ፣ እያንዳንዱ ሰው ሰላምታው፣ ፈገግታው በጣም የቤተሰብነት ስሜት እንዲሰማን በእኛ የስራ ሩጫ የበለጠ ጫና እንዳይፈጠርብን የእናንተ የእስራኤላውያን ዌልካሚንግ ፌስ እና አቀባበል ሙሉ በሙሉ በጣም ተመችቶን በጣም ደስ ብሎን ነው ያገኘነው። ከዛ በላይ ደግሞ የኢትዮጵያ ሬስቶራንቶችን ሬስቶራንቶችን ነበር ራት የበላን የመጣን ቀን ምሽት እዚህ ሊናፍቀን የሚገባውን ነገር በሙሉ እዛ አግኝተነዋል። ያው በዚህም በዛም እንግዲህ በጣም የምንወደውና የምናከብረው ጋዜጠኛ ከድሮ ጀምሮ የምናውቀው ጋዜጠኛ ዮናስ ከበደ እንግዲህ ለሌላ ዓላማ እንዳልሄደን እንግዲህ በሙሉ እምነት አለኝ። ብዙ ሰዎች እንግዲህ ቲክቶክም ላይ ዩቲዩብም ላይ በጣም ብዙ አስተያየትና የየራሳቸውን መላምት እየሰጡ ነበር። የምርም እውነትም ያንን ነገር ጋዛ ላይ ሲደረግ የነበረውን ነገር የምርም ሲሸፋፍንና ሲደባብቅ ከነበረ እውነትም በጣም የሚያሳፍር ነገር ነው ያደረገው። እንግዲህ እንዳየነውም እንዳሰማነው ከሆነ ዮናስ እንግዲህ ያው ኖርማል ነገር አድርገው ቱር አድርገው እንደመጡ ነው እንግዲህ እየተሰማም እየታየም ያለው እና ክቡራን የዩቲዩብ ቻናል ቤተሰቦች ዛሬ ለእናንተ ያዝኩላችሁ ቪዲዮች ይህንን ይመስሉ ነበር። እንደዚህ አይነት የሪያክሽን እና የወቅታዊ የአጀንዳ ቪዲዮች መስማት ማየት የምትፈልጉ ከሆነ ሰብስክራይብ እያደረጋችሁ የደወል ምልክቷንና የላይክ ምልክቷን እየነካችሁ ሀሳብ አስተያየታችሁን እየሰጣችሁኝ ቤተሰብ ሁኑ ስል በትህትና ጠይቃችኋለሁ። በቀጣይ ቀን እስከምንገናኝ መልካም ቀን ይሁንላችሁ።